የእግዚአብሔር ኃይል ማለት ምን ማለት ነው? በአንድ አማኝ ህይወት የሚገለጥ የእግዚአብሔር ድንቅ ምልክት ስራ ማለት ነው። The active working power of God in a believer man, that is called the power of God. አሜን ናችሁ? The active working power of God in a believer ያ ማለት ኃይል ነው። ኃይል አክቲቭ ሲሆን ነው ኃይል እንዳለ የምታውቁት። እዚህ ጋር ሶኬት አለ። ይሄ መሳሪያ የፈለገ ቢያምር የፈለገ መጮህ ቢችል ኮኔክት ካላደረገ ከዛ የሚወጣ ኃይል ካላገኘው አይሰራም። አክቲቭ ስዊች ኦን ካልተደረገ እግዚአብሔር በእነዚህ ቀናት በተለይ ጾም እስከምንጨርስ እንዲህ ብሎኛል፣ የልጆቼን ኃይል ስዊች ኦን አደርጋለሁ ብሎኛል። አሜን 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 አሜን። ይኸውልህ የኃይል ማብራትን የጌታ ጣጣቅ ያደርገዋል። አሜን አትይ? አሜን ነው ወይ? ኃይል የሌለው ሰው በራድ ነው። ልክ ራእይ ላይ እንዳለው ወይ ቀዝቃዛ አይደለም ወይ ትኩስ አይደለም፣ በራድ ሆነ አስቸገርከኝ ልተፋ ነው ይላል። አያችሁ? ኃይል ያለው ሰው ይጸልያል። ለጸሎት ኃይል አለው። ጸሎት ሲባል ይተጋል፣ አይደክመውም። ቃል ሲባል ይተጋል። አገልግሎት ሲባል ይተጋል። ተጎትቶ ተለምኖ አባብለኸው አይደለም። ወይኔ አሜን አሜን አሜን። ኢየሱስ ያድናል። ለምን መሰላችሁ? ኢየሱስ ክርስቶስ ከምድር ላይ ወደ ሰማይ ከማረጉ በፊት የመጨረሻ ንግግሩ ስለ ኃይል ነው። ሂዱ ኢየሩሳሌም ጠብቁ፣ መንፈስ ቅዱስ በእናንተ በወረደ ጊዜ ምን ትቀበላላችሁ? ኃይል ትቀበላላችሁ። ከዛ በኋላ ሄደ ኢየሱስ። በቃ ሂዝ ላስት ስቴትመንት ኃይል ነው። የመጨረሻ ንግግሩ ኃይል ነው። ይሄ ነገር እኔ ያንገበግበኛል። አዎ ጴጥሮስ ተምረሃል፣ 3 ዓመት በላይ አስተምሬሃለሁ። ዮሐንስ አስተምሬሃለሁ። ቃል ታውቃለህ፣ አብረህ ይኖርሃል፣ ገብታል ወጥታል። የሞተ ሳስነሳ አይታችኋል። በውሃ ላይ ስራመድ አይታችኋል። እንደውም ግማሽ ተራምዳችኋል። አሳውን ሳበዛ አይታችኋል። የሁሉ ስሰብክ አይታችኋል። የእግዚአብሔር ኃይል ሲገለጥብኝ አይታችኋል። ግን ዕውቀት ብቻውን ምንም አያረግም። አሁን የሚመጣባችሁ ኃይል አለ። ያንን ኃይል እስከምትቀበሉ ጠብቁ አለ ኢየሱስ። የሚገርመው ነገር ደግሞ እዛው ሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ 11ዱን ይሄንን ኢንስትራክሽን ሰጣቸው። ሂድ ከኢየሩሳሌም እንዳትወጡ። ከጎናችሁ ያለውን ሰው ከኢየሩሳሌም እንዳትወጣ በሉት። ኃይል ያለው ኢየሩሳሌም ነው በሉት። ኢየሩሳሌም ምን ማለት እንደሆነ ታውቃላችሁ? ኢየሩሳሌም የንጉስ መቀመጫ ነች። ኢየሩሳሌም represents the presence of God። የእግዚአብሔር መንፈስ ባለበት፣ ቃሉ ባለበት። ከዛ አካባቢ አትውጣ፣ አትሞስፌር አትቀይር። ለምን? የሆነ ቀን አታውቅም። አንተ በዓለ ሃምሳ ይሆንልሃል። ለሆነ ቀን ዛሬ ለሆነ ሰው በዓለ ሃምሳ ይሆንለታል። ላንቺ በዓለ ሃምሳ ይሆንልሻል። ያ ጴጥሮስ ላይ የወረደው መንፈስ የሆነ ሰው ላይ ዛሬ ይምጣ በኢየሱስ። አሜን አሜን አሜን። ከኢየሩሳሌም እንዳትወጡ አለ። ከዛስ ሄዱ፣ ኢየሩሳሌም ገቡ። ኢየሩሳሌም ሲደርሱ 11ዱ እነ ማርያም አሉ፣ የኢየሱስ እናት፣ ዘመዶቹ፣ ጓደኞቹ፣ አብረው የነበሩ ሌሎች ሰዎች አሉ። 120 የሚሆኑ ሰዎች አሉ አብረው። ከዛ መጽሐፍ ሲናገር ይላል ተሰብስበው የሆነ ቤት ላይ ገቡና እንግዲህ አብ የተናገረውን ተስፋ እኔ ስነግራችሁ የነበረውን ጠብቁ ብሏል ጌታ ብሎ ጴጥሮስ ተናገረ። ተሰብስበው ምን አረግ? ለጸሎት ተሰብስበው ይተጉ ነበር። እስኪ ለጸሎት ይተጉ ነበር በሉ። ኃይል ለማን ነው እግዚአብሔር ኃይልን የሚሰጠው? ሳልቬሽን መቀበልና ኃይል መቀበል የተለያየ። ኃይል ለማን ነው ብትሉ በጸሎት ለሚተጋ። አታቆም። የሆነ ቀን ሌላ ሰው ሆነ ትነሳል። አሜን። አታቆም። እኔ ገና ጌታን ከተቀበልኩበት ቀን ጀምሮ ጌታን በተቀበልኩኝ በሳምንት ገና ሳልጠመቅ አንድ ነብይ መጥቶ ያገለግል ነበር ባህር ዳር ሙሉ ወንጌል። እቺ ነበር ማከለው። ከቅጥነቴ የተነሳ በዛ ጊዜ ብታዩ ዝናብ ራሱ አይመታኝም። ዝናብ ይሸውድ ነበር። ዝናብኔ ሽውድ ያርኩ እንዲካ ሳልነካ ገባለሁ ቤቴ። ይው ምንም አይደለም። እኔን ስታዩኝ ይሄ ሰውዬ እግዚአብሔርን ያገለግላል በልተወፍር ነው የምትሉኝ። እንደው ስጋ እስኪ እንደው ምን ነው ተጉስቁልና የጉስቁልና መገለጫ። ይኸውልህ ይሄ ነብይ መጥቶ እንደዚህ አጣዋ ላይ ተቀመጥከዋል። ይሄ ልጅ ዓለምን ይዞራል፣ ነጮች ያሉበት ሀገር ስሜን እንደዚህ ያደርጋል፣ እንደዚህ በኃይል ያገለግል በጣም ብሎ ይናገራል። ከዛ በኋላ ከወለጋ የመጣ ነውና በኦሮሚኛ ይቀላቀላል። አስተርጓሚ ሙሉ ነበር። ከዛ እኔ ደግሞ ኦሮሚኛ አውቃለሁ።
ከዛ ኢቢዳ ብሎ እንደዚህ ሲወረውር ትልቅ ድንጋይ እዚህ ላይ መታኝ። ድንጋዩ እኮ ፊዚካል አይደለም፣ አይዟችሁ። ይው ጭንቅላታችሁ ከሆነ ጋር ሲጋጭ የሆነ የሚዞረው ነገር አለ አይደል? ኳ ነው ያደረገኝ። ከዛ ፌንት አረኩኝ። 1 ሰዓት ያህል እዛ ነበርኩኝ። አላቅም እኔ ገና ከሙስሊም ኮንቨርት ያደረኩኝ 1 ሳምንቴ ነው። እና ተነሳው። ስነሳ ልሳኔ የሚገርም ልሳን በቃ እየተናገርኩ ነው የተነሳሁት። ከዛ በኋላ ግን ያለውን ነገር መቀበል ከበደኝ። ወይ አሜሪካ ወይ ፈረንጅ ሀገር አልኩኝ። ምን አለ አዲስ አበባ በተመለስኩኝ። ታውቃላችሁ ድሮ እኮ አዲስ አበባ ሄዶ የሚመጣ የክፍለ ሀገር ልጅ እንዴት ነው አዲስ አበባ እንባባላለን። ምንድነው መኪናዎች ወይኔ መኪናው ፒፒ ያለ ሲያልፍ ምናምን የክፍለ ሀገር ልጅ ነኝ እኔ። ያው ያ የተነገረኝ ቃል ከዛ በኋላ ይቀጥላል። ትንቢት ሰማለሁ፣ በሄድኩበት ትንቢት ሰማለሁ። ቸርች የመጣ ሰው ሁሉ ትንቢት ይነግረኝ። ግን የእግዚአብሔር የነገረኝ ነገር የተገለጠው በጸሎት ስተጋ ነው። በጸሎት ይተጉ ነበረ። አየ መንፈስ ቅዱስ ኃይል የተቀበሉት በጸሎት አትሞስፌር ውስጥ ሆነው። አሁን ሰይጣን የሚጠቀመው በቲክቶክ፣ በፌስቡክ፣ በኢንስታግራም፣ በዩቲዩብ አቴንሽናችንን ሰርቆ we don't have attention ሾርት ቪዲዮ ካልሆነ ሎንግ ቪዲዮ ራሱ ማየት አቁመናል እኛ ጴንጤዎች። ለምን ይመስላል? አሁን ቁጭ ብለን ባይብል ማናነበው ቡኩን ገልጠን it is easy for us to read from the ከዚህ ለምን በዛው ኖቲፊኬሽን እየመለስን በዛው ቴክስት ሜሴጅ እየመለስን ነው ከእግዚአብሔር ግማሽ ለእግዚአብሔር ግማሽ ለራሳችን። ግን ይኸውልህ ይሄንን ብታነሳስ ያንን ዘግተኸው አሜን ያንን ዘግተኸው ይሄን ብታነሳስ ለዛ እኮ ነው አቴንሽን የለንም ቁጭ ብለን ይሄንን ለማንበብ። ለምን ሶሻል ሚዲያ አይምሮአችንን ሰረቀው። ስለዚህ ኃይል እንዴት ይገለጥብን? ኃይል ደግሞ የሚገኘው ምንድነው? ኢየሩሳሌም ምን አድርጉ ጠብቁ። እስኪ መጠበቅ በሉ። ኢየሩሳሌም እንዴት ነው የሚጠበቀው? እየተጸለየ እየተጠና እየተነበበ እየተተጋ ነው። ለዛ እኮ ነው የሃይማኖት መልክ አላቸው፣ ኃይሉን ግን ክደዋል። ካይንድ ኦፍ ክርስቲያን ይበዛው። ቃል ይጠቅስልሃል ስታስተምር እንደው ማይ እዚህ ቦታ ነው ተሳስተሃል ይላል። ቃል ይጠቅሳል እንደዚህ እኮ ነው ምናምን ብሎ እቀበተ እምነት ምናምን ነው ማቀብ ነው የሚፈልጉት። ማቀብ እንጂ ምንም ስለ ኃይል ስታወራ ምንም ማቀብ መከልከል ምናምን ነው። ለምን ብትሉ ኃይል ከጠፋ ሰውን እንዴት ብለህ ኮንትሮል ታደርገዋለህ? መጽሐፍ ምን እንደሚል ታውቃለህ? ዳዊት እንደዚህ አለ፣ ለምነኝ አሕዛብን ለርስት የምድር ዳርቻ ለግዛት እሰጣለሁ አይደል? ከዛ በብረት በትር ተቀጠቀ ለምነኝ ነው አይደል? ለምነኝ ነው የሚለው። ከዛ በኋላ ምን እንደሚል ታውቃለህ? ቀጣይ ሰው ህዝቤን ታስገዛልኛለህ። ዳዊት ላይ የነበረ የእግዚአብሔር ኃይል ለዳዊት ሁሉ ሰው ሰሚት እንዲያደርጋል። አሁን እኮ ከኃይል ውጪ እኛ ምንድነው የምንፈልገው? በቃ ሌላ ነገር ነው የሚሰበን። ኃይል ያለው ይኸውላችሁ መጽሐፍ ቅዱስ ሲናገር በተለይ በኤፌሶን መጽሐፍ ምዕራፍ 1 ላይ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ ያለው ቦታ ላይ ቤታችሁ ሄዳችሁ እናንተ በቀደም በእንግሊዝኛ ሰርቪስ ያገለግለው ነበር። እናንተ ከቁጥር 17 ጀምሮ ወደ ታች አንብቡት። በአምፕሊፋይድ አማኞች ውስጥ ያለ ኃይል ይላል መጽሐፍ ሲናገር በአምፕሊፋይድ እንግሊሽ ኢሜዠረብል ነው ይላል። አንሊሚትድ ፓወር ይላል። extraordinary power, active power which is in us who believes ይላል። የሚያምን ሰው ውስጡ ላይ extraordinary power ቁጭ ብሎ just because extraordinary power ውስጥ ላይ ያለ ማለት ግን አክቲቭ ነው አይደለም። ስዊች ኦን መደረግ አለበት። መንፈስ ቅዱስ ዛሬ በጣቱ የሆነን ሰው ኦን ያደርጋል። አረ አሜን 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 አሜን። ኢየሱስ ያድናል። አሜን ነው። እና ኢየሱስ ከመሄዱ በፊት የመጨረሻ የውርስ ቃል ኃይል ሰጥቶ ሄደ። አሜን። ምዕራፍ 6 ላይ ሉቃስ ወንጌል ላይ እንደውም ምን ይላል? ኃይል ከርሱ ወጥቶ ሁሉን ይፈውሳቸው ነበር ይላል። ማቭራዲያስ ከባላባታናማስ እስኪ ኃይል ከሱ ወጥቶ በሉ። ከዚህ ቀን በኋላ በሉ የእግዚአብሔር ኃይል ከኔ ይወጣል በሉ። ለተጨነቁ መፍትሄ ሆናለሁ በሉ። ለታሰሩ መፈታትን እሰጣለሁ በሉ። ለታመሙ ፈውስ ሆናለሁ በሉ። ለዛ ነው መጽሐፍ ሲናገር ይኸውላችሁ የሚያምኑ እነዚህ አይነት ምልክቶች ይከተሏቸዋል። እኔ ጸልይላችሁ የሆነ ክብር ይከተላቸዋል በኢየሱስ
አሜን 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 አሜን። ያ ኃይል የእግዚአብሔር ኃይል እንዴ ሙታን ይነሳሉ ይላል እኮ። ሙታን እኮ የታመመ እኮ እንዴ ስንት ሙታን ሲነሱ አየን በመጽሐፍ። የሞተ መነሳት አለበት። አይናችሁ ያየ የታመመ ሰው እንዴት ነው ወደ መቃብር የሚሄደው? ጌታን ሳይቀበል ሞተ ብለሽ አታዝኝም። በኢየሱስም በእጆቻችሁ ታምራት መሆን ይጀምራል። እኔ ጸልያለሁ ለማን እንደሆነ አላቅም፣ ግን ጌታ ተናገር ብሎኛል፣ እናገራለሁ በኢየሱስ። በዚህ ዘመን በኢየሱስም ኃይለኛ የጸሎት ሰው፣ ወንጌላዊ፣ ዘማሪ፣ የተቀባ ሰው፣ የወንጌል ሰባኪ እግዚአብሔር እያደረገ ያስነሳችኋል። ኢየሱስ ጌታ ነው። አሜን አሜን አሜን። ያ አያችሁ ኃይል ከሱ ወጥቶ ይፈውሳቸው ነበር ይላል። እና ይኸውላችሁ ስሙኝ፣ ኢየሱስ ራሱ ሲመጣ እንዴት መጣ? እዩ ለማርያም ሄደና መልአኩ ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። እስኪ የልዑል ኃይል በሉ። ኢየሱስ ራሱ ስጋ ለብሶ የወጣው በእግዚአብሔር ኃይል ነው። ምስኪን መስሎ ቢመጣም ኃይሉ ግን አረ አሜን አሜን አሜን። ኢየሱስ ሕፃን ቤቢ ነው፣ ግን ኃይሉ አይገለጥም። አረ አሜን ነው ወይ? ገና የአንድ ቀን ብላቴና የተረገዘ ጽንሶ ነው፣ ግን ኃይለኛ ነው። ለምን ቢባል በልዑል ኃይል ነው የመጣው። ምናልባት ጠላት አይቶ ወይም የሚያውቃችሁ ሰው አይቶ ዲስፓይስ ሊያረጋችሁ ይችላል። ትንሽ ነች፣ ሴት ነች፣ ወንድ ነው፣ እንደዚህ ነው፣ ገንዘብ የለውም ሊል ይችላል። ግን ልንገራችሁ ውስጣችሁ ያለውን ኃይል አይችሉትም። ውስጣችሁ ያለውን መንፈስ አይችሉትም። ለምን ቢባል ውስጣችሁ ያለው መንፈስ ኢየሱስን ከሙታን ያስነሳ ነው። ዛሬ እኔ ጸልያለሁ የሆነ ሰው ከውስጡ ያለ ኃይል ይነሳ፣ ከውስጡ ያለው ኃይል ይንቀሳቀስ። አሜን አሜን አሜን። ያ ኢየሱስ በኃይል ነው የተረገዘው፣ በኃይል ነው የተወለደው። የእግዚአብሔር ኃይል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምን ይላል? እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እስኪ በኃይል ቀባው በሉ። ድገሙ እስኪ በኃይል ቀባው በሉ። ዛሬ የኃይል ቅባት ያገኛችሁ። ዛሬ የኃይል ቅባት ያገኛችሁ። ዛሬ የኃይል ቅባት ያገኛችሁ። በኢየሱስም የኃይል ቅባት ያገኛችሁ። ኧረ አሜን ነው ወይ? ያው የኃይል ቅባት ያለበት ሰው ታውቃላችሁ ምን እንደሆነ ታውቃላችሁ? ቃሉ መንፈስ ዓለም ላይ ሪስፔክት ይደረጋል። ቃሉ ይኸውልህ የአጋንንት ዓለም ቃሉን ያውቀዋል። የጨለማው ዓለም የሲኦል ዓለም ቃሉን ያውቀዋል። እሱ ጸለየ ይላል። ለምን መሰለህ? ጳውሎስ በሚሰብከው በኢየሱስ ስም ልቀቅና ውጣ ሲሉ ያስቄዋ ልጆች ጌታ ኢየሱስን አውቃለሁ ጳውሎስንም አውቃለሁ እናንተ እነማን ናችሁ? ኃይል አክቲቭ ካልሆነ ሰይጣን ራሱ ማን ነው የሚለው? ጳውሎስን ግን ያውቀዋል። ጳውሎስን ከማወቁ የተነሳ የጳውሎስን መሐረብ ሰዎች ሩቅ አገር ይዘው ይሄዳሉ። ጨርቁን ቀደው የታመሙ ላይ ሲል የጳውሎስ መሐረብ መጣል። በጌታ አንተ ከመሐረብ ትሻላለህ። አንተ ከሙሴ በትር ትሻላለህ። አንተ ከአለት ትሻላለህ። ዛሬ በኢየሱስም ኃይላችሁ ይውጣ ከውስጣችሁ። ኧረ አሜን አሜን። እግዚአብሔር የሙሴን በትር ከተጠቀመ፣ እግዚአብሔር የጳውሎስን ጨርቅ ከተጠቀመ፣ እግዚአብሔር የጴጥሮስን ጥላ ከተጠቀመ፣ እኔ ከጥላ እሻላለሁ፣ እኔ ከበትር እሻላለሁ፣ እኔ ከጨርቅ እሻላለሁ፣ እኔ ከአለት እሻላለሁ። ከአለት ውሃ ካወጣ ከኔ ክብር ይወጣል፣ ካንተ ክብር ይወጣል፣ ካንቺ ክብር ይወጣል። ማን ነው የተራበ የእግዚአብሔርን ኃይል? ዛሬ በኢየሱስም ኃይል ከናንተ ይውጣ። የኃይል በተናችሁን ኢየሱስ ኦን ያርገው ዛሬ። ኧረ አሜን አሜን አሜን። እንዴ ይገርማል እኮ አንተ እያንዳንዱ አማኝ ውስጥ እሱ ይቻለ። እኔ መንፈስ ቅዱስ ያስተማረኝ ነው የምነግርህ። የሆነ ቀን ጠቅ ያረጋት ቀን ኢሜጀረብል ሃንገር ውስጥ ይገባል እና ራስን ኩዌስችን አማይ ሮንግ እስከምትል ትራባል። እግዚአብሔር ምስክሬ ነው። እግዚአብሔር ሰው እየሰራ ነው። አንዳንዶች አላችሁ ኩልል ብሎ እንደ ኤልሳና ኤልያስ ይታያችኋል። አይናችሁን ግልጥ ያደርገዋል ኢየሱስ። አላችሁ እዚህ ቤት እናቶች አላችሁ፣ ሴቶች አላችሁ፣ ወንዶች አላችሁ። እግዚአብሔር ኩልል አድርገው በትንቢት ዓለም የሚወስዳችሁ። ኧረ አሜን አሜን። የፊልጶስ ሴቶች ልጆች የወንጌላዊ ነበሩ፣ ትንቢትን ይናገሩ ነበር ይላል። in the name of Jesus Christ የህልም ዓለማችሁን ከፍታለሁ፣ የራእይ ዓለማችሁን ከፍታለሁ፣ የኃይል ዓለማችሁ ይከፈት። ተረት አይደለም የምንከተለው፣ ሕያው አምላክ ነው የምንከተለው። በእኔ የሚያምን እኔ እንደማደርግ ያደርጋል፣
እንደውም ከኔ በላይ ያደርጋል። ጄጋላ ባታና ማሳዲባስ በቤተሰብ በዘመድ አዝማድ ያለውን አጋንንት ገና ቤት ስትገቢ ጥላሽን አይቶ ይሸሻል። አሜን በይ በኢየሱስ ክርስቶስ። ቤት ትዳራችሁ ላይ ጤንነት ቤተሰብ ላይ ያለ አጋንንት ተንበርክከሽ ጃጃጃጃጃባ ራባጋዳዳባጋ ጃባ ኢየሱስ ኢየሱስ እቲ መንቀጥቀጥ ይጀምራሉ። ዛሬ በኢየሱስ ስም የሆነ ሰው አጋንንት የሚያወጣበት ኃይል አክቲቬት ሆነ። የሆነ ሰው አጋንንት የሚያባርበት ኃይል አክቲቬት ሆነ። በኢየሱስ ስም አክቲቬት ሆነ። በኢየሱስ ስም አክቲቬት ሆነ። ኢየሱስ ያድናል። ካሁን በኋላ አትደፈርም። አረ በኢየሱስ ስም አትደፈርም። ጠላት አይደፍርም። ጠላትሽ አይደፍርሽም። ካሁን በኋላ ይኸውልህ አክብሮ ትኖራለህ። ሄይ ሰማችሁ? ከጠላት ጋር ተከባብረን አንኖርም። ሰሚት አድርጎ ቻጋዳስ ጠላትን ከፊት አውጥቶ አጥፋው ይላል። እባቡን ግንጡን ትረግጥ ዘንድ ከበታች። ይሄ ቃል ዛሬ በሰዎች ላይ አክቲቬት ሲሆን ያለው ማን ነው? ይሄንን ቃል የሚወስደው ዛሬ ይሄንን መንፈስ ዛሬ የሚቀበለኝ ማን ነው? አሜን አሜን አሜን። አዎ አሜን ነው። ኢየሱስ ያድናል። አሜን። ችግር ሲኖርባችሁ ስሙኝ። አንዳንዴ ትዳራችሁ ላይ የተለያየ ነገር ሲመጣ በቃ አይ ጊቭ አፕ ብላችሁ አታለቅሱም። ተንበርክከሽ ባሌን አትበላም አንተ አውሬ ከቤት ይወጣ፣ ትዳሬን ሚስቴን አትወስድም፣ ልጆቼን አትወስድም። ልጆቼ ሱስ ያዛቸው። ኖ ሱስ ሊገባ ይችላል። እኔም ሱሰኛ ነበርኩ ማይ ፍሬንድ። የእግዚአብሔር ኃይል አንዴ ከመታ ሱስ ተገልብጦ ነው ከላይ ላይ የሚሄደው። ዛሬ የምትጸልዩበት ኃይል በእናንተ ላይ መጣ። ኧረ አሜን ነው። አንድ ነገር ልንገራችሁ ቅዱሳን፣ ሰይጣን ሪስፔክት የሚያደርገው ኃይል ብቻ ነው። ጴንጤ የሚል ስም አይፈራም። ጴንጤ የሚል ስም አይፈራም። ልንገራችሁ ዲያብሎስ ኔቨር። ስንት ጴንጤ አለ ምድር ላይ? የሁድ ጴንጤ ስንት አለ? ኃይል ግን ይፈራል። አያችሁ ስሙኝ፣ የእግዚአብሔር ቃል እንደዚህ ይላል፣ ስለ ጠላት የተወራበት ቦታ ሁሉ፣ ስለ ሰይጣን የተወራበት ቦታ ሁሉ መጽሐፋችሁን እናንተ ሰርች አድርጉ፣ ሪሰርች አድርጉ። ኃይል አለ። ይኸው እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ይላል። እስኪ የጠላት ኃይል በሉ። አያችሁ፣ ስለዚህ ጠላት ኃይል አለው ማለት ነው። በጠላት ኃይል ሁሉ ላይ ምን አረ ስልጣን። እናንተ ከጠላት ኃይል በላይ ስልጣን አላችሁ ነው። አሜን። ሌላ ደግሞ ኤፌሶን ምዕራፍ 6 ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ። ለምን? ውጊያችን ከስጋና ከማጋ ነው? ከመንፈሳዊ ዓለም ካሉ ርኩሳን ሰራዊት ጋር፣ ከአለቆች ጋር፣ ከስልጣናት ጋር። ፓወርስ ሩለርስ ኦፍ ዳርክነስ ይላል። ስማቸው ራሱ ኃይላት፣ ስልጣናት። አያችሁ ስማቸው ራሱ እኮ የሆነ የገዘፉ ናቸው። ግን ይኸውልህ አንድ ጌታን ዛሬ የተቀበለ ብላቴና ውስጡ መንፈስ ቅዱስ ያለ in the name of Jesus ሲላቸው ሰሚት ያደርጋል። እኔ ዛሬ ጸልያለሁ ከዚህ ቀን በኋላ በጌታ በኢየሱስ ስም ጸሎታችሁ በአጋንንቱ ዓለም ይከበራል። አረ አሜን አሜን አሜን። አንተ በኢየሱስ ስም ስትል ይንቀጠቀጣሉ። በአንድ መንገድ የመጡት በሰባት መንገድ ይበተናሉ። ጠላቶች ይገዙልሃል። ጠላቶች ይገዙልሃል። አንተም ከፍታቸውን ትይዛለህ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ጠላቶችሽ ይገዙልሻል። አሜን 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 አሜን። አረ አሜን ነው ወይ? አረ ኃይል ያስፈልጋል። አሜን አሜን። ኃይል ያስፈልጋል። የእግዚአብሔር ኃይል ወሳኝ ነው። ይኸውላችሁ ወንጌላችን ይላል በመንፈስ ቅዱስ በብዙ መገለጥ በኃይል እንጂ በቃል ብቻ አልመጣም ይላል። ወገኔ የቃል ብቻ ወንጌል እንዳትቀበል። የቃል ብቻ ወንጌል የለም። ወንጌል ማለት የኃይል ነው። አሜን አሜን። መጽሐፍ ሲናገር በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል፣ የማያምኑትን የዚህ ዓለም አምላክ ሐሳባቸውን ልባቸውን አሳወረ፣ ብላይንድ እንዳረጋቸው ይላል። የዚህ ዓለም አምላክ ነው የሚለው ሰይጣንን ነው የሚያወራው። የዚህ ዓለም አምላክ the power of this world has blinded their mind ይላል። ከማያምን ሰው ጋር ስታወራ እኮ ከሰው ጋር እያወራህ አይደለም፣ እውር ካደረገው ሰይጣን ውስጡ ካለው ጋር እያወራህ ነው። ታዲያ እንዴት ነው አንተ ጋር ኃይል ከሌለ ጌታ የሚቀበልልህ? አንተ ጋር ያለው ኃይል እኮ ነው ውስጡ ያለውን ሐሳቡን ያሳወረው። አንተ በኃይል ሆነ ወንድሜ ኢየሱስ ይወድሃል፣ ኢየሱስ ስላንተ ሞቷል፣ በጣም እግዚአብሔር ብለህ ስትናገር በዛ ቃል ውስጥ የእግዚአብሔር ኃይል ስለሚገለጥ ማለት ውስጡ ያሳወረው አጋንንት ይሸሻል። ማን ነው የሆነ ሰው አለ እዚህ ወንጌላዊ ሆኖ የሚቀባ? in the name of Jesus Christ በሄደችበት ሁሉ ነፍስ የምታድን የተናገረችውን ቃል እግዚአብሔር በመንፈስ የሚፈርምላት ማህተም የሚመታላት አለች። አንድ እናት እዚህ ቤት
አለች አንድ እህት እዚህ ቤት አለ አንድ ወንድሜ እዚህ ቤት እኔ ነኝ የሚል ጮኸ አሜን ይበለኛ። አሜን አሜን አሜን። ወንጌል በኃይል ነው። ወንጌል በኃይል ነው። ወንጌል ድራማ አይደለም። ወንጌል ድራማ አይደለም። ወንጌል የሆኑ የጴንጤዎች ፖለቲካ አይደለም። ወንጌል የእግዚአብሔር ኃይል ነው። መጽሐፍ ሲናገር ወንጌላችን የእግዚአብሔር ኃይል ነው ይላል። ለሚያምን ሁሉ ወንጌል የእግዚአብሔር ኃይል ነው። ለዛ ነው በወንጌል አላፍርም። በኃይል እንዴት ይታፈራል? በኃይል አይታፈርማ። አሜን። አንዳንድ ሰዎች ጴንጤ እንዳይባሉ ይፈራሉ። እንዳያውቅ አረ ማዘር እንዳታውቅ አረ እንዳያውቅ አረ ጓደኞቼ እንዳያውቁ ስራ ቦታ እንዳያውቁ why because the gospel they received is only letter ብቻ ነው። ፓወር የለውም። ፓወር ያስከብራል። ሃሌሉያ አሜን 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 አሜን። ፓወር ያስከብራል። እንዳታውቅ አይባልም። አረ እሷ ጋር እንሂድ እሷ ጋር መላ አለ ነው የሚባለው። እሷ ጋር የሆነ ነገር አለ። እሷ ጋር ስጠጋ ሰላም ሰላም ይለኛል። እሷ ጋር ሲሄድ እጽናናለሁ። ሰምቲንግ ጊዜው ነው የሆነ ነገር አለ። እሷ ጴንጤ ዋጋ ነው የሚሄደው። ጴንጤ ወንድሜ ጋር ነው የሚሄደው ይባላል። ለምን ቢባል ከናንተ የእግዚአብሔር ኃይል በኢየሱስ ጨርቅ እንደሚወጣ እንደነበረ ከንግግራችሁ የእግዚአብሔር ኃይል ይወጣል። ምክራችሁ በእግዚአብሔር ኃይል የታጀበ ነው። ፍቅራችሁ በእግዚአብሔር ኃይል የታጀበ ነው። አረ አሜን ነው ወይ? ያስፈልጋል ከምንም በላይ አሜን። በወንጌል አላፍርም። ለሚያምን ሁሉ የእግዚአብሔር ኃይል ነው ወንጌል ይላል። አይ በወንጌል ማናፍረው በደንብ ምን መሰክረው ደስ ብሎ ምክንያቱም ኃይሉ በእኛ ኤክሰርሳይዝ ስለሚያደርግ እንዴት ደስ እንደሚል አጋን ስታስወጣ ባላባዲያስ በኢየሱስ ስም ውጣ ስትል የማይታይ ፐርሰን ከሰው ውስጥ ይወጣል። አሜን። አንድ እህቴ በቀደም መጣ እዚህ ልጸልይላት ስል ቅዳሜ ማታ ነው የመጣችው። ፕሮፌት ነው አለች። ታውቃለች። ምን ነው አልኳት። አይ እዚህ እንዳትጸልይልኝ ቢሮ ጸልይልኝ አለች። ችግር የለውም እኔ ደግሞ ደስ ነው የሚለኝ የሰው ፕራይቬሲ መጠበቅ በጣም ነው በዚህ ማምነው ባይዘይ። አንዳንድ ሰዎች እንዳይመሰክሩ አረጋለሁ። አንዳንድ ሰዎች በካንሰር ውስጥ አልፎ ካንሰር ነበርብኝ ቢመሰክሩ ጥሩ ነው፣ ግን ካልተመቻቸው እንዳይመሰክሩ አረጋለሁ። እና እቺን እህት እሺ ያልኩኝ ነው። ከፕሮግራም በኋላ ቢሮ ሄድን። ከዛ ምን ነው አልኳት። ጸልይልኝ። እሺ እንጸልይ አልኩኝ። ገና አባቶች ሲል በቃ መጮ ጀመረ። እዚህ የተደበቀችው እህት እዛ እንዳለ ሰው ሁሉ አገሩ ተገልብጦ በጮኸት ሁሉም ልጆች ነው ያዩት። ምን ላርግ እኔ መንፈሱ ጮህ ስትወጣ ቆንጅዬ መቀነ ሜካፓ ማፋ ብላ ስትወጣ ከዚህ አይነት ቀጭን ሰው ይሄን የሚያህል ወፍራም ጮኸት ይወጣልን? አየ ያው ግን ማለት ነው እዚህ ስንል ኃይል ባይኖር ኖሮ ኃይል ባይኖር ኖሮ እንደዚህ ያደርጉም ነበር። ይሄንን ሁሉ ክብር ለእግዚአብሔር ነው የምሰጠው። አያችሁ መንፈስ ቅዱስ ኃይሉን በእኛ ሲገልጥ መፍትሄ እንሆናለን። ሪስፔክት ያደርጋል አጋንንት። አሜን ናችሁ ወይ? በኢየሩሳሌም ሂዱና ጠብቁ ኃይልን ሳትቀበሉ እንዳትወጡዋል። ለምን እንደው ታውቃላችሁ? ቸኩለዋል ለመመስከር። ቸኩለዋል ለመመስከር። ሄዱና ተረጋጋ ጴጥሮስ አንተ እንደው መቸኮል አመል ነው። ተረጋጋ። ከመቸኮል የተነሳ እየጸለዩ መንፈስ ቅዱስ አቀበለው። ለመመስከር ስለሚፈልግ እኮ ነው። 11 ነን 12 መሆን አለብን። ዳዊት እንደዚህ ብሎ ተናግሯል። ይሁዳ ወደ መረጠ ይሄዳል። ከዛ በኋላ አንድ ልጅ ተመረጠ፣ ማቲያስ የሚባል ተመረጠ። አሁን 12 ሆኑ። ሲጸልዩ አንድ ቀን 2 ቀን በዓለ 50 ቀን ላይ ወረደ። ከዛም ብሏቸዋል በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ጫፍ ምስክሮቼ ትሆናላችሁ። አየ ዊትነስ የሚሆነው ኤክሰርሳይዝ የሚያደርግ ነው። ዊትነስ ለመሆን ፕሩፍ ያስፈልጋል። አሜን። አንድ ሰው ምስክር ነኝ ብሎ ፍርድ ቤት ቢሄድ ወይ በዛ ሰዓት መኖር አለበት ወይም ደግሞ ቪዲዮ ወይ ድምጽ ያስፈልጋል። ፕሩፍ ያስፈልጋል። to be a witness you need to have a proof። ልክ ነኝ አይደለም? አይደለ? ስለዚህ you shall be my witness ሲል you need a proof። ኢየሱስ እንደዚህ ያደርጋል። ኢየሱስ ይወዳል። የታመመ ሰው ኢየሱስ ይፈውሳል ካልከው ጭነህ ማለት ነው። in the name of Jesus ሰውየው በዛ ሰዓት የሚሰማው ነገር አለ። ቢኮዝ መንፈስ ቅዱስ ነው ኮንፈርም የሚያደርገው። እኛ መስካሪ ነን፣ እሱ አፕሩቭ ያደርጋል፣ ሲል ያደርጋል፣ ሴቭ ያደርጋል። አሜን ነው። ከዚህ ቀን በኋላ ግን ምስክርነታችሁ ተቀኝ። አረ አሜን ነው ወይ?
የምትሰጡት ቴስቲሞኒ ይው መንፈስ ቅዱስ እንደ አርሚ አጅቦት የእግዚአብሔር ኃይል አጅቦት የእግዚአብሔር ደመና አጅቦት የምትናገሩት ቃል በኢየሱስም በሰዎች ጆሮ እየጣፈጠ እስኪ ደግመ ንገረኝ ደግመሽ ንገረኝ የተባልሽ ቃልሽን መንፈስ ቅዱስ በሞገስ እያጣፈጠው እንደዚህ ነው ከዚህ በኋላ የሚሆነው። አሜን በሉኝ በኢየሱስ ሃሌሉያ አሜን። ይኸውላችሁ እነዚህ ሶስት ነገር ልንገራችሁና አልጨርም። ኃይሉን ለመቀበል ማድረግ ያለብን ክርስቲያን ላይ ፓወርፉል ለመሆን ኮንቲኒየስ የሆነ ፓወርፉል ክርስቲያኒቲን ኤክሰርሳይዝ ለማድረግ እነዚህን የምሰጣችሁን ነገር ቶሎ ቶሎ ስሙኝ። አንደኛ እግዚአብሔር በሰጠን ኃይል ራሱን እግዚአብሔርን መውደድ። if you don't love God and you love power you miss power። ሰማችሁ? if you don't love God passionately but you desire power passionately ልክ እንደዛ ትዚላችኋል። ጠንቋይ ሐዋርያት ሥራ ላይ አየና እነ ጴጥሮስ እጅ ሲጭኑ ይሄ ነገር ለኔም እንዲሆን እንካ ብሎ ገንዘብ አመጣ። ለምንድን ነው ጴጥሮስ አንተም ገንዘብም አብሮ ጥፎ ያለው? ቢኮዝ ጴጥሮስ ያየው ያ ሰውዬ ኦሬዲ ጠንቋይ ነበር፣ የፓወር ሰው ነበር፣ የጨለማው ኃይል የሚሰራበት ሰው ነበር። ያስገርም ነበር ይላል እኮ አካባቢውን ያስገርም ነበር። የእግዚአብሔር ታላቁ የእግዚአብሔር ኃይል ይሄ ነው እያሉ ሰዎች ይገረሙ ነበር። አሁንም በእግዚአብሔር በራሱ ኃይል በቃ ሰውየው ገስታው ከፍቶ ዘይት ሊሸበችብ ነው። ገባ ይቅር በሉኝ ኢትዮጵያ ስላይደለው መብቴ ነው። አሜን ነው። ሰማችሁ? ስለዚህ ምን አለ ጴጥሮስ? አንተም ገንዘብም አብራችሁ ጥፉ። እግዚአብሔርን ግን የሚወድ ሰው ማለት ነው የተቀበለውን ኃይል ሰጪውን ለማሳየት ነው። ቀኛችሁን ስጡኝ። በእያንዳንዱ የህይወታችሁ ቻፕተር ኢየሱስ ይታይላችሁ። በእያንዳንዱ የህይወታችሁ ጎዳና እግዚአብሔር ይታይላችሁ በኢየሱስ ስም። አሜን አሜን አሜን። ለምን መጽሐፍ እንደዚህ ይላል? አንተ አምላክን እግዚአብሔር በፍጹም ልብ በፍጹም ነፍስ በፍጹም ኃይልህ ውደድ ይላል። እስኪ በፍጹም ኃይል በሉ። See, when the power of God is active in you, that same power makes you love God with perfect love. የእግዚአብሔር ወዳጆች ቅልጥ የሚሉ ወዳጆች እዚህ ቤት ይነሳሉ። ማጋ የመንፈስ ቅዱስ ፍቅረኛሞች እዚህ ቤት በኢየሱስ የፕሬዘንስ ፍቅረኛሞች እዚህ ቤት በኢየሱስ የእግዚአብሔር ወዳጆች በኢየሱስ ልክ እግዚአብሔር ለወዳጄ ለአብርሃም ሚስጥር ነግራለሁ እንዳለ ሚስጥር ሹክ የሚላችሁ አላችሁ እዚህ። አሜን በኢየሱስ ስም። ኢየሱስ ያድናል። አሜን አሜን። በፍጹም ኃይል ውደድ። አየ። ስለዚህ በእግዚአብሔር ኃይል ሙቭ ለማድረግና እግዚአብሔርን መውደድ ለዛ ነው ብዙ አገልጋይ የሚስተው። ኃይል ሲገለጥበት ከሰጪው በላይ ኃይሉን ብቻ አክቲቬት ያደርጋል። እግዚአብሔር ደግሞ በሰጠው የጸጋ ስጦታ ጊፍት አይጸጸትም። ሰይጣን እኮ ሲያባረው ከነ ኃይሉን ያባረው። ለዛ ነው ሰይጣን እንደዚህ የሚሰራው። ኃይሉን ምንም አልተቀበለውም። እግዚአብሔር የኃይል እጥረት የለበትም። ኤልፓ አይደለም እኮ ጌታ ያድናል። አሜን። በፍጹም ኃይል ውደድ። ኢየሱስም ይሄንን ማርቆስ ምዕራፍ 12 ቁጥር 30 ላይ ተናግሯል። ምን አለ? ከሁሉ የምትበልጠው ትእዛዝ እቺ ነች። ምን? እግዚአብሔርን በፍጹም ነፍስ በፍጹም ኃይል ውደድ። ቀጥሎ ሰው ውደድ። አየ the power of God when the power of God is active in you የእግዚአብሔር ኃይል በእኔና በእናንተ ላይ አክቲቭ ሆኖ ሲሰራ ሰው መውደድ ቀላል፣ በጣም ቀላል። ለምን እንደው ታውቃላችሁ? በእግዚአብሔር ኃይል ስለምትወዱ የሰውየው ድካም ነው። በቃ ተራሩለታላችሁ። ኦፌንድድ አትሆኑ። በቃ ትምሩታላችሁ። ስለዚህ ፍቅር ሁሉ ጊዜ የኃይል ዋነኛ ቻነል ነው። አሜን ናችሁ? እያንዳንዱ በዚህ በእግዚአብሔር ቅዱስ ቃል ላይ ያሉ ትልልቅ የእግዚአብሔር ሰዎች በሙሉ ምን አይነት ሰው ናቸው ብላችሁ ብታዩ የፍቅር ሰው ነበሩ። እግዚአብሔርን በፍጹም ልባቸው የሚወዱ ነበሩ። ሐዋርያት ሥራ ላይ ያሉ ሐዋርያቱን አዲስ ኪዳን ላይ ያሉ አሮጌው ኪዳን ላይ የነበሩ ነቢያቱን ስታዩ እኔ ስለ አንተ ፍቅር ቀናው ስለ መንግስት ቀናው ብለው እነ ኤልያስ በቃ ጫካ ሄደው ያለቅሳሉ። ኤልያስ ምን ትሰራለህ? እኔ ለእግዚአብሔር ለአምላኬ ቀንቻለሁ ብለው ያለቅሳሉ። አየ የፍቅር ሰው ናቸው። ሙሴን ይሁት ስለ ክርስቶስ ታየው ይላል። ስለዚህ የፈርዖን የልጅ ለመባል ንግስና ንቆ ወደ ምድረ በዳ ሸሸ ይላል። ለምን? because he's in love with Christ. Oh my goodness.
እዚህ ጋር እስኪ እጆቻችሁን ስጡኝ በጌታ አይኖቻችሁን ጨፍኑ። አምላኬ እግዚአብሔር ሆይ እዚህ ቤት ያሉ ብድግ እጆቻችሁን ሊፍት አፕ በደንብ እጃችሁን ዘርጉ። እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። ባንተ ፍቅር አሳብዳቸው። እብድ ብሆን ለክርስቶስ ነው፣ ጤነኛ ብሆን ለእናንተ ነው እንዳለ ጳውሎስ። እግዚአብሔር ሆይ እዚህ ቤት ያሉ ፍቅረኞችህን በፍቅር መንፈስ ባርካቸው፣ አንተም በመውደድ ባርካቸው። እነዚህ የተነሱ እጆች በኢየሱስ ክርስቶስ የፍቅር እጆች የሆነው እነዚህ የተነሱ እጆች ኢየሱስን ይስጡ በኢየሱስ ስም አሜን። ፍቅር የፍቅር ሰው የኃይል ሰው ነው። ከጎናችሁ ያለውን ሰው በጣም ነው የምወድ በሉልኝ። አይ ላቭ ዩ ሶ ማች በሉት በእውነት አሜን አሜን አሜን። ይኸውላችሁ ከጎን ዞር በሉና ዩ ዶንት ሃቭ ሌላ ምርጫ የለም በሉልኝ። የመጥላት ምርጫ ኤ ብቻ ነው የተሰጠ፣ ቢ የለም በሉት። ኤ መውደድ፣ ቢ ማፍቀር፣ ሲ በፍቅር መቃጠል ከወንድሞችና ከእህቶች ጋር አሜን በሉኝ። እግዚአብሔርን ውደድ፣ ከዛስ ባልንጀራን እንደራስ አድርገህ ውደድ። እዩ ሐዋርያቱን እዩ ጨርቃቸው ይፈውሳል። ማይ ጉድነስ አረ አሜን አሜን አሜን። because they love passionately they love በሚገርም ረሃብ ውስጥ ፍቅር አላቸው። እግዚአብሔርን ከመውደዳቸው የተነሳ እየቆረቆራቸው ሳይመቻቸው እነሱ በዲስአድቫንቴጅ ሆነው ማለት ነው እግዚአብሔር የሚያስደስተው ከሆነ ወዳለው ይላሉ። አሜን it's amazing እኮ they are on the disadvantage side sometimes በሰው አይን ማለት ነው። ግን ይምራሉ፣ ግን ያፈቅራሉ። እኔና እናንተ ብንሆን አሁን ጳውሎስና ሲላስን ደብድቦ እስር ቤት ያደረገውን ጠባቂ ተው ራስን እንዳጎዳ፣ እኛማ ራሱን ሲጎዳ እዛ ራሱን ሱሳይድ ሲፈጽም የዘራውን አጨደ ነው ምንለው። የሥራውን ሰጣው ነው አይደለ? እነ ጳውሎስ ኖ ራስን እንዳጎዳ እና ምን ላርግ ትድናለህ? ምን ላርግ ባካችሁ ወዳ ጌቶቼ? አረ ምንም ጌታት ብለንኛ ትድናለህ አንተ እመን አሉት። ጭራሽ ቤተሰብም ይድናል። ደብዳቤውን አሳሪውን ለምን መሰላችሁ? ጳውሎስ በዛ ስላለፈ ይራራል። ገዳይ ነው ዛሬ ተድን አያችሁ። so when the power of God is active in you, the power of God makes you a lover. amen. You will not be a hater, a gossiper. እግዚአብሔር ምስክሬ ነው። ሐሜተኛ፣ ጥለኛ፣ ዘረኛ፣ ጎጠኛ፣ ሟርተኛ፣ ምቀኛ ከሚለው ሌቭል እግዚአብሔር ፍቅር ያወጣናል። አሜን አረ አሜን በሉኝ በኢየሱስ። ይው እግዚአብሔር ከዚህ አይነት እግዚአብሔር ከማያከብር ሰፈር ዛሬ እኮ ቅድም ጌታ ተናግሯል። ሰፈር ቀይራቸዋል። አሜን ያለ ሰው ይሄ ቅባት ይረፍበት። አሜን ነው ወይ? ሁለተኛ በኢየሩሳሌም ጠብቁ ነው። አንደኛ ፍቅር ነው። ሁለተኛ መጠበቅ ነው። እስኪ መጠበቅ በሉ። መጠበቅ ማለት waiting God ማለት ነው። waiting on God's time ማለት ነው። እሺ waiting on God's timing. Waiting on God is not wasting time. እግዚአብሔርን መጠበቅ ጊዜ ማባከን አይደለም። የሰይጣን ውሸት አይምሮአችሁ ላይ መጣና ጊዜሽ አለፈ ይላል። ሂድና ለአብርሃም ንገረው አትዩ ጊዜሽ አለፈ ሲል ሳራን ሂድና አውራት እስኪ የመጀመሪያ ዛ ደርሰና እስኪ መቼስ አገባም እዛ በቃ ሲኦል ይቃጠላል ማለት ነው። አሜን ነው ወይ? አዎ ጊዜሽ አለፈ። ሂድና ኤልሳቤጥን ጠይቃት፣ ዘካርያስን አውራው። አሜን ናችሁ? እግዚአብሔርን መጠበቅ ጊዜ ዌስት ማድረግ አይደለም። አባትሽ ምን ብሏል መሰለሽ? ለሁሉም ጊዜ አለ። ዛሬ ከሳሽ አናቱ ተመታ። አረ አሜን ነው ወይ? ጠላት ጭንቅላቱ ተረገጠ፣ እባቡ አናቱ ተረገጠ። አሜን አሜን። አያችሁ ጠብቁ። የነከሌ ተራ ከደረሰ ደስ ይበል በነከሌ ተራ። አረ አሜን ነው ወይ? አሜን። በሰው ሰክሰስ ደስ ይበል። አያችሁ ኃይልን ለመቀበል በኢየሩሳሌም ጠብቁ አላቸው። በኢየሩሳሌም ጠብቁ። ከዛ በኋላ ምን እያደረጉ ጠበቁ? እየጸለዩ ጠበቁ። ቅድም ነግሬያችኋል። እየጸለዩ ጠበቁ። እግዚአብሔርን እየጸለዩ ኃይል ጠበቁ። አያችሁ waiting on God is a time to wait on God in the spirit of prayer. በጸሎት ነው የሚጠበቀው። ከቃሉ ጋር ነው የሚጠበቀው።
እግዚአብሔርን ጠብቄ አላፈርኩኝ ምርኮዬም ተወስዶ በዚያው አልቀረ በጊዜው ኢየሱስ መልሶልኛል ስሙ ይባረክ ይንገስ አስደንቆኛል ሃሌሉያ አሜን አሜን እግዚአብሔርን ጠብቁ መጠበቅ እስኪ መጠበቅ በሉ መጽሐፍ ሲናገር ሚላል ኢሳይያስ ምዕራፍ 40 እግዚአብሔርን በመተማመን የሚጠባበቁ ሁሉ ምን ያደርጋሉ ኃይላቸው ከዛስ እንደ ንስር አጋባኪ ባዳቦስ የሆነ ሰው በኢየሱስም ሌቭል ይቀይራል ከዚህ ቀን በኋላ ያለው your time is a soaring time you will elevation በመንፈስ በነፍስ በስጋ በነገር ሁሉ የከፍታ ጊዜያችሁ ነው በኃይል ትወጣላችሁ አሜን 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 ስሙኝ መጠበቅ ምን እንደሚያደርጋቸው ልንገራችሁ አንድ ሚስጥር እግዚአብሔር ያስተማረኝ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉና እንደ ንስር በክንፍ ይወጣሉ ይላል አይደል ከዛ በኋላ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ አይደክሙም ይላል እስኪ ስሙኝ መጠበቅ ምን እንደሚያደርግ ታውቃለህ the more you wait actually blessing ሁሉ ልንገራችሁ አንዳንዴ ርዝም ያለ አጠባበቅ እንደ ዮሴፍ ያሰለቻል ርዝም ያለ አጠባበቅ እንደ አብርሃም ያሰለቻል አብርሃም ግን እስከ ዛሬ ያወራ ነው እግዚአብሔርን the more you wait on God እግዚአብሔርን ብዙ በጠበቅሽው ቁጥር ምን እንደሚሆን ታውቃለህ እንደ ንስር በክንፍ ይወጣሉ ይላል there are 3 levels here እንደ ንስር በክንፍ አንደኛው ሌቭል ምንድነው የመብረር ሌቭል አሜን አሜን ሰማችሁ የመብረር ሌቭል ይሄ ብዙ ለጠበቁ አንዳንድ ጊዜ ሞክ እየተደረጉ እየተሾፈባቸው እየተቀለደባቸው አይ አንቺ ደግሞ እስከ ዛሬ ተጾሚያለሽ ትጸልያለሽ እየተባለ እንደ ሐናና እንደ ስምዖን ኢየሱስ ሲወለድ ግን መጀመሪያ እነሱ አዩትና ኤማ እግዚአብሔር ነው አሉ ጠብቀዋላ የጠበቅከውን ነገር ታገኘዋለህ አሜንን የጠበቅሽውን ነገር ደግሞ ታውቂያለሽ ከዛ ምን ይላል ይሮጣሉ ይላል ሁለተኛው ሌቭል የረኒንግ ሌቭል ነው አሜን አሜን ሶስተኛው ደግሞ ይሄዳሉ የእርምጃ ሌቭል ነው አየህ እርምጃ ሩጫና በረራ ነው እኔ ግን በረራው ይሻለኛል አረ አሜን ነው ወይ it's up to you can choose አይ እኔ እርምጃ ይሻለኛል መብት ነው እግዚአብሔር ግን ለሚጠባበቁ ኃይላቸውን ያድስ እንደ ንስር መብረር ትችላለህ መሮጥ ትችላለህ ወይም ደግሞ መራመድ ትችላለህ እኔ በረራው ነው የሚሻለኝ የሚል ከኔ ጋር እንደኔ አሜን ይበለኝ በኢየሱስ አረ አሜን ነው ወይ there are 3 levels በዌይቲንግ የሚገኝ 3 levels ነው አሜን አሜን አንዳንድ ጊዜ ብዙ ይኸውልህ አንድ ይስሐቅ እኮ ነው ዓለምን የደበላለቀው አንድ ይስሐቅ ለምን ብዙ ጠበቀው አንድ ይስሐቅ በብዙ እኮ ነው ሁኔታን የጠበቁት በሐዋርያት ቦታ ብንሆንኛ እንዴት ኢየሱስን ይክደዋል ግጥም እንደውም እኔ ከጴጥሮስ በላይ መክደው ይመስለኝ ነበር በዛ ሳቦን እኔ ጴጥሮስን ቦል ጴጥሮስ በጣም ጎበዝ ሰው ነው አንዴ አይመስልም ኢየሱስ ስጋ ለብሶ እኮ ነው የመጣው እንደውም በጣም ጎበዝ ናቸው ጌታ በጣም ስለረዳቸው አምላክ ነው ብለው መከተላቸው ማይ ፍሬንድ ከባድ ነው አየ ግን ስለጠበቁ በረራ ሌቭሉስ ነው የገቡት እስኪ መጠበቅ በሉ አሜን ሶስተኛው ደግሞ የእግዚአብሔር ኃይል በሙላት እንዲገለጥብን የቃል ሙላት ነው የቃል ሙላት በእግዚአብሔር ቃል ራሳችሁ ሙሉ ቃሉን ብሉ አሜን ሰው የበላውን ነው የሚያገሳው የሚባል ተረት ነበር ድሮ ሽሮ በልተ የሆነ ነገር አገሳ ይባላል ሰው እንደዚህ ቆም ነው እኮ የበላ ነው ህል እኮ ነው ያቆመን እውነቱ ሸት ምሕረቱ እንዳለው ነው ማለት ነው ግን የስጋችን እንደዚህ የቆመው ያደገው አይደል የበላ ነው አይደል ያ መጽሐፍ ቅዱስ ሲናገር ምን ይላል የእግዚአብሔር ቃል በሙላት ይኑርባችሁ ይላል የኃይል ሰዎች እስኪ አሜን በሉኝ አሜን የእግዚአብሔር ቃል በሙላት ይኑርባችሁ ይላል ቆላስይስ ምዕራፍ 3 ቁጥር 16 የእግዚአብሔር ቃል በሙላት ይኑርባችሁ የእግዚአብሔር ቃል ከሞላ የዓለም ቃል ባንተ ላይ ኃይል አያገኝም የእግዚአብሔር ቃል ከሞላ የሰይጣን ቃል ባንተ ላይ ኃይል አያገኝም የእግዚአብሔር ቃል ከሞላ የሟርተኞች ቃል ነጥሮ ነው የሚመለሰው በራሳቸው ላይ ባክፋየር ያደርጋል ባንተ ላይ ኃይል አያገኝም ዛሬ በኢየሱስ ስም ቀኛችሁን ስጡኝ እጸልያለሁ መንፈስ ቅዱስ ለእግዚአብሔር ቃል አፒታይታችሁን ይክፈተው መንፈስ ቅዱስ ለእግዚአብሔር ቃል አፒታይታችሁን ይክፈተው ቃሉን የምትበሉ ሆኖ በቃሉ የምትሞሉ ሆኖ እሱ ብቻ አይደለም ምለው እግዚአብሔር እንደዚህ ይላቸዋል ከዚህ ቀን በኋላ ቃሌ ካፋችሁ ሲወጣ ስለት ሆኖ ይወጣል ይላቸዋል ኃይል ሆኖ ይወጣል ይላቸዋል
ሙላቱ በውስጣችሁ ያለው ሙላት እየገነፈለ እሳት ሆኖ ይወጣል። መዶሻ ሆኖ ይወጣል። ኢየሱስ ያድናል። የቃል ሙላት በጣም ወደው አገልጋይ ነኝ። አዲስ ኪዳን እስጢፋኖስ አንዱ ነው። እስጢፋኖስ ምዕራፍ 6 ላይ ታውቃላችሁ ተመረጠ። ሐዋርያ ሥራ እናንተ ቤታችሁ ሄዳችሁ አንብቡ። ምዕራፍ 6 ላይ እስጢፋኖስ ተመረጠ። እስጢፋኖስ 7 አሉ፣ ፊልጶስም አለ። ወንጌላዊ ተብለው ተሾሙ። ጌታን ማገልገል ጀመሩ። በጣም የሚገርም ይናገርበት የነበረውን ኃይልና ጥበብ ሊቃወሙ ዘንድ አልቻሉ። የሚናገርበትን ኃይል መቋቋም አልቻሉም። ሌላ እዛው ቻፕተር ላይ 6ኛው ምዕራፍ ላይ ሲናገር ፊቱ እንደ መልአክ ተቀየረባቸው ይላል። አረ በኢየሱስ ለምን መሰላችሁ ይሄው ነው የእግዚአብሔር ኃይል ለምን አክቲቭ እንደሆነ ታውቃላችሁ? እሱ ሲሰብክ እናንተ አንብቡት። ምዕራፍ 6 ምዕራፍ 7 ምዕራፍ 8 ስለ እስጢፋኖስና ፊልጶስ ሐዋርያ ሥራ ምንድነው የምትለው አንተ ሰው እረፍ ሲሉት ፈሪሳውያን ከዘፍጥረት ጀምሮ እስከ ትንሣኤ ባይብል ሳይገልጥ ተረተረው። ሙላታይ ትገነፍላለህ። እግዚአብሔር እንደ ቮልካኖ እየገነፈልክ ጠላትን ታቃጥላለህ፣ ነፍሳት ታድናለህ። ማን ነው አሜን የሚለኝ? በኢየሱስ አሜን ናችሁ። ይው መቋቋም አቃታችሁ። ከዛ መጽሐፍ ተናደዱ ይላል፣ ተንጨረጨሩ። እነሱ መጽሐፍ ቅዱስ አስተማሪዎች የማያውቁትን ሁሉ እየጠቀሰ አባታችን አብርሃም እያለ በደንብ እየተናገረ ስለ ይስሐቅ ስለ ያዕቆብ እንዴት እስራኤላውያን እንደ በባርነት እንደነበሩ እያንዳንዱን ነገር ስለ ዮሴፍ እናንተ የሰቀላችሁት እያንዳንዱን እስከ ትንሣኤ ተረተረው። ነቢያትን ሳያዛንፍ ነገስታትን ሳያዛንፍ የኢየሱስን ዘመን ታሪክ ሳያዛንፍ ከዛ አልቻሉም። ጠላት ገነፈለ። ይው በላዩ ላይ ያለው የእግዚአብሔር ኃይል በሚገርም ሁኔታ ሲወግሩት ሲደበድቡት ምን አለ? ጌታ ሆይ የሚያደርጉትን አያውቁምና። የኢየሱስን የደገመ ጀግና ወንጌላዊ ለምን ብትለኝ በላዩ ላይ ያለው ኃይል ህመሙን ያስቻለ እግዚአብሔርን ያስከብረው ነበር። በመደብደብ በመመታት በመወገር አረ አሜን ነው ወይ? እኛኮ አንድ ኮሜንት ተጻፈብን ብለን እናኮርፋለን። ኮሜንት ለው ኮሜንት ጌታ ሆይ ብቻ ኃይል በላይ ላይ ይምጣ። ይስደቡኝ እንደፈለጉ አድርጎ ይሰደቡኝ ይሙኝ። አሜን ነው። እውነቴን ነው የምልህ። እኔ ወዳቸዋለሁ። አየህ ይኸውልህ ልንገርህ የእግዚአብሔር ኃይል በእስጢፋኖስ ላይ ከዛ መጽሐፍ ሲናገር ኢየሱስ ምን አለ? ሲደበድቡት የእግዚአብሔር ልጅ በአብ ቀኝ ቆሞ ያለው አለ። ቆመ። እሱ እኮ መጽሐፍ የሚናገረው ተቀምጧል ነው። በአብ ቀኝ ኢየሱስ ተቀመጠ ነው የሚለው አይደል? አሁን ይኸውልህ ለእስጢፋኖስ ጊዜ ቆመ፣ ከዙፋኑ ተነሳ። ከዚህ በኋላ ከዙፋኑ የሚነሳው እኛን ሊወስድ ሲመጣ ብቻ ነው። አየህ ለምን ብትል ኢየሱስ ራሱን አየዛ ጋር የሚደበደቡትን ይቅር በላቸው የሚያደርጉትን ከዛስ ነፍሴን ተቀበላታል። ኢየሱስ መስቀል ላይ ያደረገው he repeated Jesus። ይሄ ሰውዬ ግን 1 ዓመት አላገለገለ፣ 10 ዓመት አላገለገለ፣ 50 ዓመት አላገለገለ። በአንድ አገልግሎት እስከ ዛሬ እናወራዋለን። በጌታ በኢየሱስ ክርስቶስ ስም እኔ ዛሬ ጸልያለሁ። አንድ ሰው እዚህ ቤት አለ የእስጢፋኖስና የፊልጶስን አይነት ወንጌላዊነትን በዚህ በአሜሪካ የሚገልጥ በኢየሱስ ክርስቶስ ስም የጌታን ስም ይዞ የሚወጣ የመላእክት አጀብ ከሱ ጋር የሚሆን ድንቅና ተአምራት የሚገለጥበት ያ ሰው እኔ ነኝ የሚል በኢየሱስ ስም ዘለው አሜን ይበለኝ። አሜን አሜን አሜን። አይገርም? የቃል ሙላት መጽሐፍ ሲናገር የእግዚአብሔር ቃል በሁለት በኩል ከተሳለ ሰይፍ ይልቅ ስል ነው ይላል። ማይ ጉድነስ አየህ። ራእይ ላይ ደግሞ ከአፉ 2 ሰይፍ የተሳለ ቃል ይወጣ ነበር ይላል። የእግዚአብሔር ቃል ከናንተ አፍ ሲወጣ ኤፌሶን 6 ላይ ምን ይላል? የመንፈስን ሰይፍ ያዙ እሱም የእግዚአብሔር ቃል ነው ይላል። ማይ ጉድነስ አንተ በርከክ ብለህ ጃባጋዳናሞስ አባቶይ እንዲህ ተብሎ ተጽፏል ስትል ሰይጣንን ስንጥቅ። አረ አሜን አሜን። እንደዚህ ተብሎ ተጽፏል ወጥመድ ተሰበረ እኛም ማመለጠ ስል ወጥመዱን እዛ መንፈስ ቅዱስ ሰበር። አረ አሜን አሜን። ቃላችሁ ከዚህ በኋላ አየሩ ላይ ይከብዳል፣ መንፈስ ዓለም ላይ ይከብዳል። ዲያብሎስ መናፍስት ያከብሩታል። አሜን አሜን። ይኸውላችሁ እስኪ ቀኛችሁን ስጡኝ። በሽታ የእናንተን እጅ ይፈራዋል፣ ስትጭኑ ይለቃል። አሜን በሉ በኢየሱስ በኢየሱስ ስም ስትሉ እጃችሁ ላይ ያለ የእግዚአብሔር ኃይል አክቲቭ ሆኗል ዛሬ። አረ አክቲቭ ሆኗል ዛሬ። ስትጭኑ በሽተኞች ይፈወሳሉ፣
በኢየሱስ ስም ስትሉ አጋንንቶች ይለቃሉ። አዎ ድምጻችሁ በመንፈስ ዓለም ይከበራል። አሜን አሜን። የመጨረሻ የእግዚአብሔር ኃይል በጣም የሚሰራባቸው ሰዎች ይሄንን ሜቢ ኔክስት ዊክ ደግመን እናየዋለን። ግን አሁን በጨርሶ ነው የሚሻለኝ። መንፈሳዊ ረሃብ hunger for God እግዚአብሔርን መራብ። አምላኬ ወዳንተ ገሰግሳል፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ። ኃይልህን ክብርህን አይዘን። እንዲህ በመቅደስ ውስጥ ተመለከቱ። ምሕረትህ ከሕይወት ይሻላልና ከንፈሮች ያም ኃይልህን ክብርህን አይዘን። አምላኬ አንተን ናፍቃለሁ። እስኪ እግዚአብሔር አምላኬ በሉ፣ አንተን ናፍቃለሁ በሉ። see when God's presence is there power is automatic። እግዚአብሔር ባለበት ኃይል አለ። ምን አለ ዳዊት? አንተን ናፍቃለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን ናፈቀች። ከዛስ ኃይልህንና ክብርህን አይዘን። የእግዚአብሔር ኃይል የሚገለጠው እሱ ባለበት ነው። የእግዚአብሔር ክብር የሚገለጠው እሱ ባለበት ነው። ስለዚህ ኃይሉን ኢንጆይ ለማድረግ መጀመሪያ ፐርሰኑን ኢንጆይ ማድረግ አለበት። አረ አሜን አሜን አሜን። ኃይሉን ኢንጆይ ለማድረግ ፐርሰኑ እግዚአብሔርን እሱን ራሱ መራብ። አሜን። አቤቱ አንተ ፊቴን ፈልጉ ባልክ ጊዜ ፊትህን እፈልጋለሁ። I miss you. I want to see your face. አሜን አሜን። ለዛ ነው ሙሴን እንደዚህ ብለህ ባርክ፣ እግዚአብሔር ፊቱን ያብራላችሁ። the presence of God, the closeness with God። የእግዚአብሔር ፊት ማለት እንደዚህ ፊት ለፊት ማለት ነው። ፊቱ ሲበራል ፈገግ ብሎ ልጄ ሲል እሱ ባለበት ጠላት እንዴት ይቀርባል? እሱ ባለበት ኃይል አውቶማቲክ ነው። እሱ ባለበት ክብር አውቶማቲክ ነው። ዛሬ በኢየሱስ ክርስቶስ ስም ቆመን እንጸልያለን። የመጨረሻ ጸሎት ዘይላ ብራካ ባቻና ቁሙና እንጸልያለን። እግዚአብሔር አምላኬ ይሄንን የሰማችሁትን ቃል በህይወታችሁ ሪያሊቲ ያደርገዋል።